ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሰኔ 10 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። በትግራይ ከ150 ህጻናት ከትምህርት ገበታ ውጭ መሆናቸውን የክልሉ ጊዜያዊ አስተዳደር ማስታወቁን የአዲስ አበባ ከተማ ካቢኔ የ2018 ዓ.ም በጀት 350 ቢሊዮን ብር እንዲሆን መወሰኑ የከተማና መሰረተ ልማት ሚኒስቴር በሰኔ ወር በቤቶች ኪራይ ዋጋ ላይ ጭማሪ ይደረጋል በሚል ተሰራጭቷል ያለውን መረጃ ሐሰት ነው ሲል ማስተባበሉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በትግራይ ከ150 ህጻናት ከትምህርት ገበታ ውጭ መሆናቸውን የክልሉ ጊዜያዊ አስተዳደር አስታወቀ። በትግራይ ክልል ያለው ማህበራዊ ፖለቲካዊና ኢኮኖሚያዊ ቀውሶች አሁንም መቀጠላቸውን የክልሉ ጊዜያዊ አስተዳደርን ጨምሮ ሌሎች የሚመለከታቸው አካላት እየገለጹ ይገኛሉ። በጫና ውስጥ የነበረው አቶ ጌታቸው ረዳ የሚመሩት ጊዜያዊ አስተዳደር የስራ ጊዜውን አጠናቀው በሌተናል ጄኔራል ታደሰ ወረደ የሚመራው አስተዳደር ቢመጣም አሁንም በክልሉ ያለው ቀውስ መቀጠሉ ይነሳል። ፕሬዝዳንት ታደሰ ወረደ የሚመሩት አስተዳደር በክልሉ ያለውን ሁለንተናዊ ቀውስ ለማስተካከል እየሰራ መሆኑን የሚገልጽ ሲሆን በትናንትናው ዕለትም በአስተዳደሩ ስር ካሉ የወረዳ ከተማና የዞን አመራሮች ጋር ባካሄዱት ውይይት በጊዜያዊ አስተዳደሩ የተቀመጡ ግቦችን ማሳካት ያስችላል ያሉትን የስራ መመሪያ ሰጥተዋል። በክልሉ በተፈጸሙ ጥሰቶች ዙሪያ በመድረኩ አስተያየታቸውን የሰጡት ሌተናል ጄኔራሉ ወንጀለኞች ተጠያቂ እንዲሆኑ ለማድረግ እንደሚሰሩ ተናግረዋል። ያሉ ችግሮች እንዲፈቱ ጥረቶች እየተደረጉ መሆናቸውን ፕሬዝዳንቱ እያሳሰቡ በሚገኙበት በዚህ ወቅትም በትግራይ 50 ከመቶ ህጻናት ከትምህርት ገበታ ውጭ ሆነው እንዳለ የክልል አስተዳደር ገልጿል። ድህነት፣ መፈናቀልና ሌሎች ሁኔታዎች ለዚህ ምክንያቶች ናቸው ያለው አስተዳደሩ በርካታ ቁጥር ያላቸው የትግራይ ህጻናት በክልሉና ከክልሉ ውጪ በለመና ተሰማርተዋል፣ ለጉልበት ብዝበዛ እየተዳረጉ መሆኑን ገልጿል። በክልሉ ከጦርነት በፊት 95 በመቶ እድሜያቸው ለትምህርት የደረሱ ህጻናት በትምህርት ገበታ እንደነበሩ የሚገልጸው አስተዳደሩ አሁን ከ50 በመቶ በታች መሆናቸውን ያሳያሉ ይላል። ትላንት በተከበረው የአፍሪካ ህጻናት ቀን አስተያየታቸውን የሰጡት የትግራይ ማህበራዊ ጉዳይ ቢሮ ምክትል ኃላፊ አቶ ገብረስላሴ ታረቀ ከጊዜ ወደ ጊዜ የህፃናት ተማሪዎች መጠን እየቀነሰ መሆኑን መናገራቸውን ዶችቪሌ ዘግቧል። ባለስልጣኑ በጦርነቱ ምክንያት በተፈጠሩ ችግሮች ከመጀመሪያው 49 በመቶ የሚሆኑት አልተመዘገቡም፣ በሂደት በርካቶች አቋረጡ፣ አሁን ላይ ከ50 በመቶ በላይ በትምህርት ገበታ ላይ የሉም ሲሉ መግለጻቸውን ዘገባው አንስቷል። የአዲስ አበባ ከተማ ካቢኔ የ2018 ዓ.ም በጀት 350 ቢሊዮን ብር እንዲሆን ወሰነ። የአዲስ አበባ ከተማ አስተዳደር ካቢኔ የ2018 ዓመት በጀት 350 ቢሊዮን ብር ሆኖ ለምክር ቤት እንዲቀርብ ውሳኔ አሳልፏል። የከተማ አስተዳደሩ ካቢኔ ባካሄደው 4ኛ ዓመት 12ኛ መደበኛ ስብሰባ በሁለት ወሳኝ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔ አሳልፏል። በዚህ መሰረትም ካቢኔው የአዲስ አበባ ከተማ አስተዳደር የ2018 ዓመት በጀት 350 ቢሊዮን ብር ሆኖ ለምክር ቤት እንዲቀርብ ውሳኔ ያሳለፈ ሲሆን ይህም የከተማ የ2018 በጀት ዓመት ከዘንድሮ የ108.6 ቢሊዮን ብር ጭማሪ አሳይቷል። ከረቂቅ በጀት 249.9 የሚሆነው በዋናነት ድህነት ቅነሳ፣ ለዘላቂ ልማት የስራ ዕድል ፈጠራ፣ ለመሰረተ ልማትና ሌሎች ትላልቅ ፕሮጀክቶች ግንባታ እንዲሁም ለአገልግሎትና አቅርቦቶች ድጎማዎች እንደሚውል ተመላክቷል። ቀሪው 100.1 ቢሊዮን ብር ደግሞ ከፍተኛ ጥንቃቄና ቁጠባን መሰረት ላደረገ የመደበኛ በጀት ጣሪያ የሚመደብ መሆኑም ተገልጿል። በተጨማሪም ካቢኔው በመሬት ልማትና አስተዳደር ቢሮ ተጠንቶ በቀረበው የመሬት ወቅታዊ የሊዝ ጨረታ ዋጋ ላይ ተወያይቶ ውሳኔ አሳልፏል። በዚህም በኮሪደር ልማት በለሙ አካባቢዎች የመሰረተ ልማት አቅርቦት ደረጃ ከፍ በማለቱና የኮሪደር ልማቱ በከተማ ውስጥ የነበረውን የመሬት ዋጋ ከመረጋጋት አንጻርና የቀጣይ የከተማዋን የመልማት ፍላጎት በማጥናት የቀረበውን የመሬት ሊዝ ዋጋ ማሻሻያ ማጽደቁን ከአዲስ አበባ ኮሙኒኬሽን ቢሮ የተገኘው መረጃ ያመለክታል። ከሳምንት በፊት የፌዴራል መንግስት በምክር ቤቱ ለ2018 በጀት ዓመት 2 ትሪሊዮን የሚጠጋ ገንዘብ ባጸደቀበት ሁነት አዲስ አበባ ከተማ አለመካተቷ ቅሬታ መፍጠሩ ይታወሳል። አሁን ለከተማዋ ከፍተኛ የተባለ በጀት የተመደበ ሲሆን የከተማዋ ምክር ቤት በጀቱን ያጸድቃል ተብሎ ይጠበቃል። በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ የአዋጅ ረቂቅ
ህገ መንግስቱን ይቃረናል በሚል ቅሬታ ቀረበበት። የህዝብ ተወካዮች ምክር ቤት ከሳምንታት በፊት ባካሄደው 30ኛ መደበኛ ስብሰባው የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበውን ረቂቅ አዋጅ ላይ ህገ መንግስቱን ይቃረናል የሚል ቅሬታ ከፓርላማው የህግ ክፍል ቀርቦበታል። በረቂቅ አዋጁ ላይ የቅሬታ የቀረበበት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና የህግና ፍትህ ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ባካሄዱት ይፋዊ ህዝባዊ ውይይት ላይ ነው። በውይይቱ ላይ ከህግ ጉዳዮች ጥናት ዳይሬክቶሬት የተዘጋጁትን ጥያቄዎች በንባብ ያቀረቡት ወይዘሪት ዓለም ፀሐይ ይመች በህገ መንግስቱ አንቀጽ የገጠርም ሆነ የከተማ መሬት ባለቤትነት መብት የመንግስትና የህዝብ ብቻ እንደሆነ ይገልጻል ብለዋል። በተመሳሳይ በዚሁ አንቀጽ መሰረት መንግስት ለግል ባለሀብቶች በክፍያ ከመሬት የመጠቀም መብትን የሰጠው ለኢትዮጵያውያን ብቻ ወይም ደግሞ ለውጭ አልሚዎች ነው እንጂ ለማንኛውም የውጭ ዜጎች አይደለም። ለዚህም ማብራሪያ ቢሰጥበት ሲሉ ጠይቀዋል። በምክር ቤቱ ቀርበው ለጥያቄዎች ምላሽ የሰጡት የፍትህ ሚኒስትር ወይዘሮ ሀና አርያ ስላሴ በበኩላቸው በህገ መንግስቱ ላይ በግልጽ እንደተቀመጠው መሬት የጋራ ንብረት ነው ብለዋል። ይህ ሲባል አንድ ግለሰብ ኢትዮጵያዊም ቢሆን መሬትን በባለቤትነት መያዝ አይችልም። ይህ ሲባል የባለይዞታነት መብት ግን ሊኖረው ይችላል ሲሉ አስረድተዋል። ስለዚህ የዜጎች የንብረት መብት በአጠቃላይ ህገ መንግስታዊ ጥበቃ ያለው ነው ያሉት ሚኒስትሯ ዜጎች ደግሞ መሬቱን በባለይዞታነት መያዝ እንደሚችሉ ያመላክታልን ብለዋል። የውጭ ዜጎችን በተመለከተ ግን እስካሁን ድረስ በኢትዮጵያ ውስጥ መሬትን በይዞታነት ወይም ደግሞ ቤትን በባለቤትነት መያዝ የሚከለክለው ድንጋጌ ህገ መንግስታዊ ሳይሆን በፍትሐ ብሔር ህጎች ላይ የተቀመጠ ድንጋጌ ነው ሲሉ ተናግረዋል። የከተማና መሰረተ ልማት ሚኒስቴር በሰኔ ወር በቤቶች ኪራይ ዋጋ ላይ ጭማሪ ይደረጋል በሚል ተሰራጭቷል ያለውን መረጃ ሐሰት ነው ሲል አስተባበለ። የከተማና መሰረተ ልማት ሚኒስቴር ከሰሞኑ በሰኔ ወር መንግስት በቤቶች ኪራይ ዋጋ ላይ ማሻሻያ እንደሚያደርግ ተደርጎ በማህበራዊ ትስስር ገጾች ላይ የተለያዩ ሐሰተኛ መረጃዎች እየተዘዋወሩ መሆኑን ጠቅሶ እነዚህ መረጃዎች ሐሰት ናቸው ሲል አስተባብሏል። ባለፈው ዓመት በህዝብ ተወካዮች ምክር ቤት የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ተከራይ ቤቱን ተከራይቶ ውል ከገባበት ጊዜ ጀምሮ ከ2 ዓመት በፊት ምንም አይነት የዋጋ ጭማሪ ማድረግ እንደማይችል መደገጉ ይታወሳል። አባይ ቴሌቪዥንን ባደረገው ምልከታ ሰሞኑን በማህበራዊ ሚዲያዎች እየተዘዋወሩ ያሉት መረጃዎች ይህንን አዋጅ ጠቅሰው መንግስት የኪራይ ዋጋ ጭማሪውን የጊዜ ገደብ አሻሽሎ ዝቅተኛ የኪራይ ዋጋ መነሻ ሊያስቀምጥ ነው የሚል ነው። ከፍተኛ ተከታይ ባላቸው የማህበራዊ ሚዲያዎች ጭምርም ይህ መረጃ እየተዘዋወረ ይገኛል። ይህንን ጉዳይ በተመለከተ የከተማና መሰረተ ልማት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ኢትዮጵያ በዲቻ ምላሽ ሰጥተዋል። አዋጁ ከወጣ አጭር ጊዜ እንደሆነው የጠቀሱት አቶ ኢትዮጵያ በመስሪያ ቤታቸው አዋጁን ለማሻሻል የታሰበ ነገር የለም ብለዋል። አዋጁ ከወጣ ገና 1 ዓመት ነው ያሉት ኃላፊው ከተሞች የአፈጻጸም መመሪያዎችን እስከሚያወጡለት ድረስ የፈጀው ጊዜ ሲታሰብ ስራ ላይ የዋለበት ጊዜ አጭር እንደሆነ ተናግረዋል። በዚህ ምክንያትም አሁን ላይ አዋጁ የሚሻሻልበት ምክንያት ስለሌለ ሰዎች የሚናፈሰው መረጃ ሐሰት መሆኑን እንዲገነዘቡ አቶ ኢትዮጵያ ማሳሰባቸውን ብሔራዊ ቴሌቪዥን ዘግቧል። ከውጪ የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን 7 ጉባኤውን አቋርጠው ወጡ። 5ኛ ቀኑን በያዘውና ተባብሶ በቀጠለው የኢራንና የእስራኤል ግጭት ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን 7 ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገልጿል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ የተናገሩት ትራምፕ የዋይት ሀውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸውንም ተሰምቷል። ትራምፕ ከመመለሳቸው ቀደም ብሎ የእስራኤልና ኢራን ጦርነት እየተባባሰ መምጣቱን በማንሳት የቴህራን ነዋሪዎች ከተማዋን ለቀው እንዲወጡ የሚያዝ ማስጠንቀቂያ ትሩ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ አስተላልፈዋል። በተመሳሳይ የእስራኤል ጦር ወታደራዊ መሰረተ ልማቶች ላይ ያነጣጠረ እቅድ ለመፈጸም በሚል ኢራናውያን ነዋሪዎች ከሰሜናዊ ምስራቅ ቴህራን ለቀው እንዲወጡ ማስጠንቀቁ ተሰምቷል። ይህንን ተከትሎም ከኢራን መዲና ቴህራን ነዋሪዎቹ ለቀው እየወጡ መሆኑን ከሀገሪቱ የሚወጡ ምስሎች አሳይተዋል። በእስራኤል የሚገኘው የቻይና ኤምባሲ በተመሳሳይ ዜጎቹ አገሪቱን ለቀው እንዲወጡ ማሳሰቢያ ሰጥቷል። በግጭቱ ከእስራኤል ጋር መሰለፏን እየገለጸች የምትገኘው አሜሪካ መከላከያ ሚኒስቴር በበኩሉ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ አሜሪካ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ መናገራቸውን ቢቢሲ ዘግቧል። ይህንን ተከትሎም አሜሪካ እስራኤል በኢራን ላይ የፈጸመች ያለችውን የማጥቃት ዘመቻ
ልትቀላቀል ትችላለች የሚሉ አስተያየቶችን እያስተጋቡ የሚገኙ ሲሆን የአሜሪካ ባለስልጣናት በበኩላቸው ውድቅ ማድረጋቸውን ዘገባው ጠቅሷል። በሌላ በኩል ኢራን ዛሬ ከጠዋት ጀምሮ ተከታታይ ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል የመከላከያ ኃይል ሲያስታውቅ በዚህም 5 ሰዎች ላይ ቀላል ጉዳት መድረሱን ተገልጿል። ጦርነቱ ተባብሶ በቀጠለበት በዚህ ወቅትም የኢትዮጵያ አየር መንገድ ወደ እስራኤል የሚያደርጋቸውን በረራዎች እስከሚመጣው እሁድ ድረስ ማቋረጡን አስታውቋል። ተመልካቾቻችን የዜና ላፍታ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። አብራችሁ ስለቆያችሁ ከልብ እያመሰገን በያላችሁበት መልካም